ዳይ ማን እንደገደላት ማን ይሄንን ነገር እንዳደረሰበት ሁሉን ነገር በጣም በሚያሳዝን ነገር ደርሳበታለች ማለት ነው። እና ደርሳበታለች ማለት ነው። ምክንያቱም ስቴፋንና ወይዘሮ እንግዲህ የአቶ አምናና አክስት ቁጭ ብሎ እያወሩ እያሉ ሁሉን ነገር ሰምቷለች ማለት ነው። በጣም በሚያሳዝን ነገር ግን የወሰነችው ውሳኔ በጣም ከባድና በጣም 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 የማይታሰብ ነገር ውሳኔ ወስናለች ማለት ነው። ካሁን ወዲህ እንግዲህ ራሷን ምን ለማድረግ እያዘጋጀች ነው ሲባል ነገሮቹን ሁላ ማንም ሰው ሳያቅ ማንም ሰው በሂደት መከታተል እንዳለባትና ሜርሲ እጇ እንዳለበት ሁሉን ነገር አውቃለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እጄላችሁ የመጣው ድራማ አስተማሪና ልብ አንጠልጣዩ ሁሉም ሰው የወደደውና እንደዚሁም ደግሞ እያከበረውን ድራማ እጄላችሁ መጥቻለሁ። ሁላችንም ከዚህ ከድራማ ብዙ ነገር እንማራለን። የማንማረው ነገር የለም ብዬ አላስብም። ብዙ 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 የምንማርበትና የምናስተውልበት ድራማ ነው ማለት ነው። በዚህ አጋጣሚ እንግዲህ በጣም በሚያሳዝን ነገር አቶ አምናን በጣም የእናቱን ገዳይ ማወቅ እንዳለበትና የእናቱን ገዳይ እስከሚያውቅ ድረስ በጣም ሰላም እንደሌለውና ሰላም እንዳሌለው ያንን ማድረግ እንዳለበት እየተናገረ ይገኛል ማለት ነው። ወይዘሮ መርዚና እንግዲህ የእህቷን ገዳይ በስተመጨረሻ አውቃለች ማለት ነው። የእህቴ ገዳይሽን አውቅ ያለው ጊዜና ሰዓት ይፈጃል እንጂ ነገሮቹን ሁላ መንቅር ያወጣለሁ በማለት እንግዲህ በጣም በማዘን ውስጥና በማልቀስ ውስጥና ጠላትሽን አግኝቻለሁ በማለት ትገኛለች ማለት ነው። ሁለተኛ ነገር ደግሞ እንግዲህ ለጄሪ ምንድነው ያለቻት ሜርሲ ሲፋንን ለአቶ አምናን መዳር እንደምትፈልግና ከሱ ጋራ መሆን እንዳለብሽ እያለቻት እየመከረቻት ነው። ስለዛን ከሷ ጋራ መለየት አለብሽ አለበለዛ ነገሮቹ ሁላ እኔ ደግሞ አንቺ የሱ ሚስት እንድትሆኚ እፈልጋለሁ አንቺ ደግሞ ከኔ ግን መሆን አለብሽ በማለት እያላት ትገኛለች ማለት ነው። በጣም በሚያሳዝን ነገር ወይዘሮ ሞርዚና ይሄንን ግን እውነት ነው ውሸት ነው እንደዚህ ያለቻት ሲባል እኔ አላቅም። ጄሪን ለመሰለልና ከጄሪ ጋር ያላትን ፍላጎት ለማወቅ ይመስለኛል ይሄን ውሳኔ የወሰነችው ወይዘሮ ሞርዚና ማለት ነው። እንግዲህ በስተመጨረሻ አቶ አምናን በጣም ኃይለኛ ችግር ውስጥ እየገባ ይገኛል። እንደዚሁም ደግሞ ወይዘሮ ሰማዕት ማለት ነው። ወይዘሮ ሰማዕት የሰማዕትን ገዳዮች እንግዲህ በእያንዳንዷ አክስቲያዋ በነገራችን ላይ ወይዘሮ መርዚና በጣም ጎበዝና አስተዋይ ሴት ትመስላለች። እንደዚሁም ደግሞ ሲፋን ምንድነው ያለችው በጣም ለሙስጣፋ ምንድነው ያለችው በጣም ኃይለኛና እሷና ወይዘሮ ሰማዕት በፍጹም እንደማይመሳሰሉ እነግርሃለሁ ብላ ትገኛለች ማለት ነው። አይገናኙም። እቺ በጣም ኃይለኛና በጣም ከባድ ሴት እየሆነች እቺን በጣም መጠንቀቅ አለብን። አሁን ግን ማድረግ ያለብን ነገር ወይዘሮ ሜርሲን ከዚች ዓለም ማስወገድ አለብኝ በማለት እየተጣጣረች ትገኛለች። ምክንያቱም እቅዴን ሁላ ነገር ስላወቀች እሷ እቅዴን ስለምታከሽፍብኝ እሷን ማስተናበት እፈልጋለሁ እያለች ለጋሽ ሙስጣፋ ትናገራለች ማለት ነው። ጋሽ ሙስጣፋ ደግሞ እንዴት ይሄ ነገር ሊሆን ይችላል ከታወቀብንስ ምናምን ስል በፍጹም ማንም ሰው አያውቅም፣ ግን ደግሞ እሷን ማስተናበት ግዴታ ነው ግዴታ አለብን አለበለዛ በጣም ችግር ነው እያለ ትገኛለች ማለት ነው። ቤተሰቦቼ እንግዲህ ያው ይሄ ድራማ ወዴት እየሄደ ነው? ቤተሰቡ ምን ወደ አደጋ ላይ እየወሰደ ነው የሚባለው ነገር በጣም ከባድ ነው። ምክንያቱም ሁሉም ሰው እንግዲህ ካልገደልኩ የሚል ነው ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ ሁሉ ነገር ከበድ ያለ ነው ጋይስቺ። ግን ደግሞ ወይዘሮ እንግዲህ ሰማዕት በጣም ሜርሲን እንደምትጠላና ሜርሲ የሷ ጠላት እንደሆነች ከዚህ በፊትም ስትናገር ነበረ። በወይዘሮ መርሲና በሷ መካከል ምን እንዳለ ለኛም በጣም ያልተገለጠልን ነገር ስላለ በጣም ማየት ፈልገናል ማለት ነው። ምንድነው ችግራቸው የሚለውን ነገር ማለት ነው። ቤተሰቦቼ ችግራቸውን እስከምንደርስበትና እስከምናውቅ ድረስ በጣም እኔ ልቤ ተንጠልጥሏል ማለት ነው። በዚህ አጋጣሚ ምን ያለ ይመስላችኋል እናንተ በራሳችሁ ማለት ነው። ወይዘሮ ሞርዚና እንግዲህ ሜርሲን ስለ ባለቤቷ ባሏ የት እንዳለ ለምን እዚህ ቤት መቀመጥ እንደፈለገች ትዳሯስ የት ነው ምናምን ስትላት እንግዲህ ባሌ ማለት እኮ ደባል ነው ስለ ባሌ እንዳትጠይቂኝ ብላታለች ማለት ነው። ለምንድነው ማልጠይቅሽ ግዴታ መጠየቅ አለብኝ ምናምን ብላለች ማለት ነው። ግን አሁን እንግዲህ ምንድነው ያለችው የአቶ አምናንን ወንድ ጓደኛውን ጠርታ
ወይዘሮ ሜርሲን እግር በእግር እንድትከታተልልኝ እፈልጋለሁ። ሴቶቹንም እንዳለ ከሴቶቹ ጋርም ሴቶቹ ምን እያሰቡ እንደሆነ ምን እያደረጉ እንደሆነ ስለነሱ ማወቅ ስለምፈልግ እባክህ ሴቶቹንም ሰብስበክ ማናገር አለብክ። ለኔ የሚስጥረኛ ጓደኛ መሆን አለብክ። እነኚህ ሰዎች ምን እየሆኑ ምን እያደረጉ መሆኑን በእያንዳንዱ የሚያደርጉትን ነገር ማምጣት መናገር አለብክ በማለት እየነገረችው ትገኛለች ማለት ነው። እሱም እንግዲህ ችግር የለውም ምን የምትይ ነገር ሁላ ነገር አደርጋለሁ፣ ግን ደግሞ ምን የሚፈጠር ነገር ይመስልሻል ምናምን እያላት ይገኛል። አረ ብዙ ነገር የሚገኝ ነገር አለ እያለ ይገኛል ማለት ነው። በጣም ብዙ ነገር ያልጠበቅነው ነገር ይገኛል። እንግዲህ ቤት ውስጥ ያለውን ሴቶቹን አንድ ላይ አሰባስቤ ያለውን ቤት ውስጥ ያለውን ችግርና ሁሉን ነገር ለመፍታት ዝግጁ ነኝ በማለት እንግዲህ ከሷ ጋር ቃል ተግባብቷል ማለት ነው። እሷም ደግሞ በርታልኝ ያላንተ ማናለ ጓደኛን ከወደድከው ከእንደዚህ አይነት ነገር ማውጣት አለብክ። በጣም ወንድምክ ጓደኛክ በችግር ውስጥ ነው ያለው በማለት እንግዲህ አስረድተዋለች ማለት ነው። እሱም እንግዲህ እሺ ችግር የለውም ያቅሜን አክል እሱን ከእንደዚህ አይነት ነገር ለማውጣት ዝግጁ ነኝ በማለት ይገኛል ማለት ነው። ቤተሰቦቼ ብቻ ከበድ ያለ ነገር ብዙዎች ነገር አሉ ጋይሶቼ። ለማንኛውም ምን እንደሚፈጠር ያለውን ነገር በእያንዳንዱ እየመጣው ነግራችኋለሁ ማለት ነው። በጣም ነው የሚያሳዝነው ጋይሶቼ፣ እውነቴን ነው የምላችሁና የዚች የእንትና ነገር ሜርሲ ነገር በጣም አስቸጋሪና ሜርሲ እናንተና በጣም ኃይለኛ ችግር ነው እየፈጠሩ ያሉት ማለት ነው። ምክንያቱም በቃ አቶ አምናንን እንደዚሁም ደግሞ ቤተሰቦችን ማመስ ነው የሚፈልጉት፣ ግን ያ ነገር በጣም ከባድ እየሆነ ይገኛል ማለት ነው። ግን ሁሉም ነገር ይሳካላችኋል እንዴ ማለት ቀላል አይደለም፣ ይሳካላችሁ አይደለም። አንድ ቀን ነገሮቻቸው ሁላ እንደሚከሽፉ ተስፋ አለኝ እላችኋለሁ ቤተሰቦቼ። ለማንኛውም እስቲ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ ጋይስ። ሰላም እንግዲህ ለሀገራችን ለኢትዮጵያ እላችኋለሁ። እንደዚሁም ደግሞ በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ እና ምን ልላችሁ ፈልጌ ነው ደግሜ የመጣው ማለት ነው ቤተሰቦቼ። በጣም የሚያሳዝን ነገር እንግዲህ ሜርሲ ከእንትና ጋር ድርድር ፈልጋለች ማለት ነው። የምትደራደርበት ደግሞ ምክንያቱ ያው ለእንትን ነው ማለት ነው። ይሄ የሀሳቧ ሀሳብ እንዲሳካና ያቀደችው ነገር እንዲሆንላት ነው ማለት ነው። ስራውን ለመስራት ማለት ነው። ምክንያቱም እየሰራችው ስራ ያደረገችው ድርጊት ቀላል እንዳልሆነ ታውቃላችሁ ማለት ነው። አሁንም የበለጠ የአቶ እንግዲህ የወይዘሮ ሰማንን እቅድና ሁሉን ነገር የእሷን ነገር ማሳጣትና ወይንም ደግሞ በእሷ ቦታ መተካት ነው የምትፈልገው ማለት ነው ቤተሰቦቼ ማለት ነው። ያ ነገር ደግሞ እየተሳካላት አለመሆኑ በጣም እየተናደደች ወይዘሮ መርዚና የእሷን ቦታ እየወሰደች ስላለ በጣም ተናዳለች ማለት ነው ቤተሰቦቼ።